ጊዜው የሄደ ቁጥር እድሜው በጨመረ ቁጥር ኃላፊነቱ እየጨመረ ተጠያቂነቱ እየጨመረ ማስተዋል ካልቻለ በጊዜው ካልተጠቀመ ዝም ብሎ ብቻ እንደ እንስሳ ዝም ብሎ መብላት መጠጣት ከዛ በኋላ ደግሞ መዝናናት በል አንዳንድ ወጣት ምን ይላል ጊዜ እንግደል ይላል የኢላሃ ኢላላህ ምንድነው የምታረገው ጊዜ ልገል ነው በምን ባልሆኑ ባልባሌ ነገሮች ጊዜ ልግደል ጊዜ ጠላት ነው እንደምትገለው ሱብሃንአላህ አላህ ባሪያዎች እኮ ጊዜ አልበቃቸው ማለት ነው ቢቻል እኮ 24 ሰዓቱ ቢጨመርላቸው ይመኙ ነበር አይደል ቢሆን አይሆንም እንጂ የሆነች የእድሜ ክልል ናት ምን የምትባለው ወጣትነት የምትባለው የቁዋ ጊዜ ናት የኃይል ጊዜ ናት የብርታት ጊዜ ናት ይሄን ወጣትነት ተጠቀመው አሉ ነብዩ አለይሂ ሰላቱ ምን ከመምጣቱ በፊት ሽምግልና ከመምጣቱ መጃጀት ማፍጀት ማርጀት የሚባል ቅሳ ሳይመጣብህ በፊት የወጣትነት ጊዜን ተጠቀምበት የዱንያም የአኺራም ህይወት የሚስተካከለው ይሄ ወጣትነት ጊዜውን በአግባቡ የተጠቀመ ሰው ሆኗል አንድ ሰው በዱንያውም በለው በአኺራውም በለው ወጣትነት ሳያማልለው ወጣትነቱን በአግባቡ ያትኩስ ኃይል ያትኩስነትን እንደነው የሚሉት ፋይሬጅ ይላሉ ማድራ ከማ ፋይሬጅ ነው ይሄ ወጣትነት ማለት አይደለም እሳት በቃ ሁሉ ነገር ብልጭልጭ የሚመስልበት ሰዓት ላይ እቺን በረድ አድርጎ ወጣትነትን ቢሆን በአላህ ጣዓ ነው ማሳለፈው ብሎ ጀግና የሆነ ሰው የተጠቀመበት ሰው ወላሂ ትልቅ ደረጃ ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أولا أحييكم بتحية الإسلام وبتحية أهل الجنة دار السلام أقول لكم السلام عليكم ورحمة الله وبركاته يتكبراتشو يتودداتشو يا إيمان ወንድሞች አላህ Subhanahu Wa Ta'ala የተለያዩ ጸጋዎችን በእኛ ላይ ሰጥቶን እናገኛለን ማለት ነው ብዙ ጸጋዎች አሉ አላህ በእኛ ላይ ዋላቸው ጸጋዎች ከዛ ውስጥ አንዱ ጸጋ ጊዜን መስጠቱ ነው ይሄ ጊዜ ትልቅ ቦታ አለው ይሄን ጊዜያችንን እንድንጠቀምበትና ዱንያ አኺራችንን እንድናስተካክልበት ያመቻቸልን አላህ Subhanahu Wa Ta'ala ነው ስለዚህም አላህ Subhanahu Wa Ta'ala ልናመሰግነው ይገባል ማለት ነው ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ አላህ ጀለ ጀላሉሁ ወተቀደሰት አስማኡሁ ወሲፋቱሁ በተከበረው ቃሉ ላይ ያመሰገናችሁኝ ከሆነ እጨምርላችኋለሁ ይላል እንደዚህም ደግሞ በሰጧችሁ ኒዕማ ምትክዱ ከሆነ ቅጣቴ ብርቱ ነው በማለት አላህ ረቡል ዒዘቲ ወልጀላል ያስቀምጣል ማለት ነው ስለዚህ አንድ ሰው ይሄ ጊዜውን ሊያባክን ይችላል ይሄ ጊዜው መጥፋቱ አይቀርም ይሄ ጊዜው በሆነ ነገር ማዋሉ አይቀርም ወይ በጥሩ ያውለዋል አላህን Subhanahu Wa Ta'ala በመታዘዝ ለሱ ታዛዥነትን በማንጸባረቅ ጊዜውን ያጠፋል ገሚሱ ደግሞ ጊዜውን ባልሆነ መልኩ ማዕሲያ በመስራትም ጭምር ከዛም አልፎ ተርፎ ደግሞ በዝባዝንኬ ባልሆኑ ነገሮች ሊያጠፋው ይችላል ማለት ነው ይሄ ጊዜ እንደ እስላም ስናስበው ትልቅ ቦታ እንዳለው ልናቅ ይገባናል ምናልባት ማቴሪያሊስቶች የሚባሉ ቁስ አምላኪያን የሚባሉ አካላቶች ጊዜን ሲገልጹልን ያሉት ጊዜ ወርቅ ነው ይላሉ አይደል እንደ ሙስሊም ስናስበው እንደ ሙስሊም ማህበረሰብ እንደ ሙእሚን ስናስበው ያባባል ትልቅ አድርገን ልናስበው እንችላለን እኛ
ጊዜ እንደ ወርቅ የረከሰ አይደለም ነው የምንለው። ሙእሚን የሆነ ሰው ይሄን ይላል እርግጠኛ። ለምን ካልክ ወርቅ እኮ ማንኛውም ገንዘብ ያለው ሰው በቀላሉ ይገዛዋል አይገዛውም። ጊዜን ግን መግዛት አይቻልም። በነገራችን ላይ አሁን ለምሳሌ ያክል የሰው ልጅ የመኖሪያ ጊዜ እኮ የተመደበለት የጊዜ ምን አለ ሰሌዳ አለ እኮ አይደል? ይህም በሚመለከት አላህ ረቡል ዒዘቲ ወልጀላል ፈላ የስተእኺሩነ ሰዓተን ወላ የስተቅዲሙን የሰው ልጅ ከተሰጠው የኑሮ የመጨረሻ የመሞቻ ጊዜ ማሳለፍ ማስቀደምም ወደ ኋላም ወደፊትም ማድረግ የሚችል ማንም አካል የለም ይላል። የዓለም ፕሮፌሰር ቢሰባሰብ ሰውየው አጀሉ ከደረሰ በኋላ ሊመልሱት አይችሉም። የፈለገ የገንዘብ ኃይል ቢያወጡ ማለት ነው። ግልጽ ነው አይደል? ስለዚህ ጊዜ በጣም ውድ ነው። እኛ ሙስሊሞች ላይ ከዚህኛው ህይወት በበለጠ ሁኔታ ምናልባት ዱንያችንንም የምንሰራው እኮ ጊዜያችንን ተጠቅመን ነው አይደለም? ከዛ በተረፈ ደግሞ አኺራችንን ደግሞ የአኺራም ደግሞ ውጤትና ስኬት እኮ በዚህ ጊዜ ላይ የተገነባ ነው አይደል? ጊዜያቸውን የተጠቀሙ ሰዎች በጊዜያቸው በአግባብ የሰሩ ሰዎች ጀነትን ይወርሳሉ። ምን ጀነትን ብቻ ፊርደውስ አልአዕላን ይወርሳሉ። በጣም የተጠቀሙ የሆኑ ሰዎች አይደል? እንደ ጊዜ አጠቃቀማቸው ነው። ጥሩ ስራ የሰሩ ታዛዥነታቸው ማሻአላህ የሆነ እያንዳንዱ ደቂቃ እያንዳንዱ ለሕዛ በጥሩ ሁኔታ ያሳለፉ የሆኑ ሰዎች ትልቅ የጀነት ክፍል ነው የሚወርሱት ማለት ነው። ግልጽ ነው አይደል? እዚህ ባረከላሁ ፊኩም ይሄ ጊዜ ትልቅ መሆኑን የሚያሳዩ ብዙ ነገሮች አሉ። አላህ ሱብሓነሁ ወተዓላ በተለያየ ቦታ ላይ በተለያዩ ጊዜያቶች ብሏል። ለምሳሌ ምን ይላል? ወሸምሲ ወዱሃሃ ወለይሊ ኢዛ የግሻ ወነሃሪ ኢዛ ተጀላ። እነዚህ ሁሉ የጊዜ ክፍሎች ናቸው። ወልዐስር ይላል፣ በጊዜያት እምላለሁ ይላል አላህ በጥቅሉ። በረፋድ እምላለሁ ይላል አላህ ሱብሓነሁ ወተዓላ። ይሄ ጊዜ አካል አላህ በፈለገው ፍጡር መማል ይችላል አይደል? እኛ ግን መማል የምንችለው በአላህ ብቻና ብቻ ነው። ከአላህ ውጪ ባለ አካል በማንም አይማልም። በነቢይም በወልይም በአድባርም በቆሌም በጨሌ አይማልም። በሼኾችም አይማልም። በእናትም አይማልም። በአባትም አይማልም። لأن الرسول صلى الله عليه وسلم يقول من كان حالفا فليحلف بالله أو ليسكت. መማል የፈለገ በአላህ ይማል አልያም ዝም ይበል ይላሉ። በሌላ ሪዋያ መን ሐለፈ ቢገይሪ ላህ ፈቀድ አሽረከ አው ከፈር። ከአላህ ስብሓነሁ ወተዓላ ውጪ ባለ አካል የማለ የሆነ ሰውዬ ክዷል፣ ከፍሯል፣ ወይ ደግሞ አሻርኳል በማለት ረሱሉል ሁዳ ዓለይሂ ሰላቱ ወሰላም ያስቀምጣሉና ማለት ነው። እኛ ስንምል በአላህ ነው የምንምለው። ለቁም ነገር ለወሳኝ ለሆኑ ነገሮች አላህን ስም እናነሳለን። ከዛ በተረፈ ከአላህ ውጭ ባለ አካል በማንም አይማልም ማለት ነው። ለምን? ነቢያችን ናቸው አሻኳል እያሉ ያሉት። ግልጽ ነው አይደለም? እንደዚሁም ደግሞ ዝም ብሎ ደግሞ የአላህንም ስም እያነሳ ደግሞ ዝም ብሎ በሸቀጥ መካከል መርካቶ ወላሂ 10 ብር ነው ወላሂ 20 ብር ገዛሁት ሳይጠየቅ ሁሉም ይምላል። እያንዳንዱ ንግግሩ መሀል ላይ ያደረጋል። ዝም ብሎ ተራ ሰላምታ ስትለው ደህና ነህ ወይ ስትለው ወላሂ ደህና ነኝ ይላል። እንዴ አላህ ስም የምታነሳው እኮ ዝም ብለህ አይደለም። ወሳኝ መሐላ በተለይ ሲሆን ጠንከር ላሉ ነገሮች፣ ቁም ነገር ለሆኑ ነገሮች፣ ወሳኝ ለሆኑ ነገሮች ነው የአላህ ስም። ይሄ ለአላህ ስብሓነሁ ወተዓላ ዐዘማ ያለው አናሳ መሆኑን የሚጠቁም ነው። ዝም ብሎ የሚምል ሰው ማለት ነው ሳይጠራ ወሳኝ በሆኑ ነገሮች ላይ ቁም ነገር በሆኑ ነገሮች ላይ አላህን ስም ብቻ አንስቶ ይምላል ማለት ነው። ሙስሊም አላህ ስብሓነሁ ወተዓላ ምሎ ይናገራል በጊዜያት ማለት ነው። ስለዚህ ጊዜ ትልቅ ቦታ እንዳለው ዑምሩል ኢንሳን የሰው ልጅ መኖሪያው ህይወቱ ማለት ነው ጊዜው አንድ ብሎ ወደዚህ ህይወት ከመጣ ጀምሮ
ይሄ ህይወቱ በጥሩ ያሳለፈው ከሆነ ትልቅ ምንዳ፣ በተለይ ደግሞ ለአቅመ አዳም ወይም ደግሞ ለአካለ መጠን ከደረሰ በኋላ ያስጠይቀዋል። ያንዳንዱ ጊዜውን በምን አሳልፈዋል? አንድ ጥያቄ እኮዋል አይደለ? ጥያቄ ያለበት ቂያማ ቀን ማለት በምን አሳለፍከዋል? እዚህ እያንዳንዷ ጊዜ በአግባቡ ሊጠቀምና የጊዜ ምንነት ሊያቅ ይገባዋል ማለት ነው። ምናልባት ሰው ልጅ ጊዜ በሄደ ቁጥር አንዳንድ ሰዎች ሀታ ልደት ብለው የሚያከብሩት ነገር እኮ አለ አይደለም? 10 ዓመት የሆነ 10 ሻማ 20 ዓመት የሆነ 30 ዓመት የሆነ ትልልቅ ከሆነ በኋላ ሁሉ በተለይ ፈረንጁ ዓለም ላይ ትልቅ ሰውዬም ከሆነ በኋላ ልደቱን ያከብራል። ይኸው ለዚህ በቃ በአንድ በኩል እድሜ ጨመረ ሲል ግን ማያስተውለው ነገር አለ። በሌላ በኩል ደግሞ እድሜው እየቀነሰ መሆኑንም ማሰብ መቻል አለበት አይደል? የሰው ልጅ 60 ዓመት ሲሞላው ምናልባት በ61ኛው የሚሞት ከሆነ የቀረው 1 ዓመት ነው ማለት አይደል? ወደ አላህ እየተቃረበ ነው። እያንዳንዷ ደቂቃ እያንዳንዷ ቀን ታዲያ ወደ አላህ የምታቃርበው ስራ ካልሰራበት በስተቀር ዝም ብሎ በዋዛ በፈዛዛ የሚያሳልፈው ከሆነ ከተጠያቂነት ነፃ አይሆንም ማለት ነው። አላህ ስብሓነሁ ወተዓላ ሁወ አለዚ ጀዐለ አለይለ ወነሃረ ኺልፈተን ሊመን አራደ አን የዘከረ አው አራደ ሽኩራ ከማ ፊ ሱረት አልፉርቃን። አላህ ስብሓነሁ ወተዓላ ለእናንተ አደረገላችሁ ሌሊትና ቀን የሚተካኩ የሆኑ ማለት አንዱ አንዱን ይተካዋል አይደል? ወለዚ ጀዐለ ለኩም አለይለ ወነሃረ ኺልፈተን አንዱ አንዱን የሚተካ ነው። አንዱ ከአንዱም ይለያል። የሌሊቱ ክፍለ ጊዜ ከጨለማ ጋር ነው የሚመጣው። የቀኑ ክፍለ ጊዜ ብርሃናማ ነው። ይሄ እንግዲህ ሰዎች እንዲያስተነትኑና እሱን እንዲያመሰግኑ እንደሚጠቅማቸው ነው አሁን ሲቀመቅም ያስቀመጠው ማለት ነው። ድንጋጌዎችን ብታይ ከጊዜ ጋር የተቆራኙ ናቸው። ብዙ ድንጋጌዎች ምሳሌ 5 አውቃት ሰላት 5 አውቃት ሰላት በቀን ሙስሊም የሆነ ሰው ይሰግዳል። ልክ ጠዋት ከእንቅልፉ ሲነሳ ፈጅር ሱብሒ ሰላት እኮ ይሰግዳል። ወደ ግማሽ ቀን ላይ ዙሁር ሰላት ይሰግዳል። ከዛ በኋላ ደግሞ ወደ 10 ሰዓት አካባቢ ሲሞላ አስር ይሰግዳል። እዛ በኋላ ደግሞ ወደ ፀሐይ ስትጠልቅ ደግሞ መግሪብን ይሰግዳል። ያቺ ደግሞ ሸፈቁል አሕመር የምትባለው ስትገባ ደግሞ የኢሻ ወቅት ገባ፣ የኢሻ ስግደትን ይሰግዳል ማለት ነው። ዚክርን ስታየው እንደዛው ነው። አዝካር ሰባህ ወልመሳ አይደል? የጠዋት ውዳሴ የማታ ውዳሴ ይባላል። መሽሩዕ የሆኑ እነዛ የምንሰራቸው መቼ ነው? በጊዜያቸው ሆኗል። በዚህ መልኩ አላህ ስብሓነሁ ወተዓላ ድንጋጌዎችን ራሱን አድርጎታል፣ ከፋፍሏቸዋል። ጾም ብታይ ረመዳን በወር ውስጥ ማነው በዓመት ውስጥ አንድ ወር የረመዳን ጊዜ አለ። የሐጅ ስራ የሚሰራበት የሐጅ ወራቶች የሚባሉት እነዚህ አሁን ያለንባቸው ሸዋል፣ ዙልቃዕዳ፣ ዙልሒጃ የሐጅ ወራቶች አሽሁሩል ሐጅ እነዚህ ናቸው አይደል? ሐጅ ስራን የምንፈጽምባቸው ጊዜያቶች ናቸው ማለት ነው። ሁሉም ከጊዜ ጋር የተያዘ ቁርኝት አለው ማለት ነው። ግልጽ ነው። ሱብሃንአላህ። ይሄ ሰዎች አላህ ሱብሓነሁ ወተዓላ በሚገባ የተሰጣቸውን ጊዜ ተጠቅመው ትልቅ ደረጃ እንዲደርሱ ነው ማለት ነው። የጀሃነም ሰዎች ጀሃነም ከገቡ በኋላ ከዚህ አውጣን እያሉ ይማጸናሉ። ጊዜ ተሰጥቷችሁ አልነበረም ወይ? አወለም ኑዐምሩኩም ማ የተዘከሩ ፊህ መን ተዘከር ወጃአኩም ነዚር። ዑምር ጊዜ ተሰጥቷችሁ አልነበረም ወይ? ማስተዋል የሚችል ሰው የሚያስተውልበትን አጋጣሚ ጊዜ ተሰጥቶ ነበር። አንድ ሰው ጊዜው በጨመረ ቁጥር ተጠያቂነቱም እኮ እንደዛው ነው የሚጨምረው። ግልጽ ማለት ነው። ጊዜው የሄደ ቁጥር እድሜው በጨመረ ቁጥር ኃላፊነቱ እየጨመረ
ተጠያቂነቱ እየጨመረ ማስተዋል ካልቻለ በጊዜው ካልተጠቀመ ዝም ብሎ ብቻ እንደ እንስሳ ዝም ብሎ መብላት መጠጣት ከዛ በኋላ ደግሞ መዝናናት በል አንዳንድ ወጣት ምን ይላል ጊዜ እንግደል ይላል ያ ኢላሃ ኢላላህ ምንድነው የምታረገው ጊዜ ልገል ነው በምን ባልሆኑ ባልባሌ ነገሮች ጊዜ ልግደል ጊዜ ጠላት ነው እንደምትገለው ሱብሃንአላህ አላህ ባሪያዎች እኮ ጊዜ አልበቃቸው ማለት ነው ቢቻል እኮ 24 ሰዓቱ ቢጨመርላቸው ይመኙ ነበር አይደል ቢሆን አይሆንም እንጂ ያ ጊዜያቸው አልበቃም ብሏቸው እኮ ማለት ነው ስለዚህ በጊዜ በፕሮግራም የሚጠቅምህን ነገር መስራት ግዴታ ነው ማለት ነው አንተ እንደሌላው አይደለህም አንተ ሙስሊም ነህ አንተ ሙእሚን ነህ አንተ የተፈጠርክበትን ዓላማ ምታቂ ሆንክ ሰው ነህ አው ሌላው ጊዜ እንደፈለገ ቢገል አይገርምም እኮ አይደል ለምን የጊዜ ምንነት ስላልተረዳ ማለት ነው አንተ እኮ የተፈጠርክበትን ዓላማ ታውቃለህ ለምንድን ነው የተፈጠርከው አላህን አገልጋይ ለመሆን ነው የተፈጠርከው አይደል እነዛ ፍሬን የለቀቁ የሆኑ ሰዎች እንደፈለጉ ቢሆኑ ልቅ ቢሆኑ አይገርምም እኮ አይደል አቁማል ለምን ስለ አዛብ القبر ያውቃል እና ማይክል ሚኪ ምናምን የምትለው ጆን ጆርጅ ወላሂ አያውቅም ከየት እንደመጣ ያውቃል አያውቅም ወዴት እንደሚሄድ ያውቃል አያውቅም አንተ ለምን እንደተፈጠርክ ምታውቅ እዚህ ለአላህ አገልጋይ ለመሆን የተፈጠርክ መሆኑ አኺራ ደግሞ በዚህ መሰረት ቀጥ ያልክ ከሆነ አላህ ጀነት እንደሚሸልም ተድላ እንዳለ ይቀረው የማይባል ሽልማት ትልቅ ህይወት እንዳለ ምታውቅ ሆንክ ሰው እንደፈለክ ልቃቱን እያንዳንዷ ጊዜህን በአግባቡ ትጠቀማለህ ማለት ነው ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ላይ እግተኒሙ ኸምሰን ቀብለ ኸምሲን ሸባበከ ቀብለ ሐረሚካ ነብዩ ዐለይሂ ሰላቱ ወሰላም አምስት ነገር ከመምጣቱ በፊት አምስት አጋጣሚዎችን ተጠቀምባቸው አሉ የመጀመሪያው ምንድን ያሉት ሸባበከ ወጣትነት የወጣትነት ጊዜ በተለይ ምርጡ የሰው ልጅ ምርጡ ጊዜ የሚባለው የወጣትነት ጊዜ ነው ሁሌ ወጣት እንደሆነ ግን አይኖርም እንኳን ምናልባት አሁን ሰዎች ወጣት የሆኑ ሰዎች በቃ ሁሌ ወጣት ሆነው የሚቀሩ ነው የሚመስላቸው የሆኑ ሽማግሌ ምናምን ሲያዩ እኮ ምን ይላል ወጣት ሼባው ምናምን ይላል እኮ ኧረ እኔ ከሼባ ጋር አልግባባም ከእንደገና እዛ እድሜ ላይ የሚደርስም አይመስለውም ሼባ ግልጽ ነው አይደል ከዚህ በፊት ያ ሼባ የምትለው ሰውዬ ልክ እንዳንተ ምን አሳልፏል ወጣትነትን አሳልፏል ማለት ነው የሆነች የእድሜ ክልል ናት ምን የምትባለው ወጣትነት የምትባለው የቁዋ ጊዜ ናት የኃይል ጊዜ ናት የብርታት ጊዜ ናት ይሄን ወጣትነት ተጠቀመው አሉ ነብዩ አለይሂ ሰላቱ ምን ከመምጣቱ በፊት ሽምግልና ከመምጣቱ መጃጀት ማፍጀት ማርጀት የሚባል ቅሳ ሳይመጣብህ በፊት የወጣትነት ጊዜን ተጠቀምበት ይሄ ወጣትነት ኒዕማ ነው ጸጋ ነው አይደል በአግባቡ ከተጠቀምክበት ነገ የምትድንበት የዱንያም የአኺራም ህይወት የሚስተካከለው ይሄ ወጣትነት ጊዜውን በአግባቡ የተጠቀመ ሰው ሆኗል አንድ ሰው በዱንያውም በለው በአኺራውም በለው ወጣትነት ሳያማልለው ወጣትነቱን በአግባቡ ያትኩስ ኃይል ያትኩስነትን እንደነው የሚሉት ፋይሬጅ ይላሉ ማድራ ከማ ፋይሬጅ ነው ይሄ ወጣትነት ማለት አይደል እሳት በቃ ሁሉ ነገር ብልጭልጭ የሚመስልበት ሰዓት ላይ እቺን በረድ አድርጎ ወጣትነትን ቢሆን በአላህ ጣዓ ነው ማሳለፈው ብሎ ጀግና የሆነ ሰው የተጠቀመበት ሰው ወላሂ ትልቅ ደረጃ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ይሄን ወጣትነት ተጠቀሙበት ሸባበከ ቀብለ ሐረሚክ ከማርጀት በፊት ማርጀት አይቀርም ኩሉ አቲን ቀሪብ ማንኛውም የሚመጣ ነገር ቅርብ ነው አንተ አሁን ትላንትና ህፃን እያለ በዛ ሁሉ ህፃን እያለ የምትቆይ መሰለ ከዛ ወጣት ከዛ ጎልማሳ ከዛ ወደ ማርጀት መጣለ ማለት አይቀርም ማለት ነው ጊዜ ካለ አይቀርም ይደርሳል ስለዚህ ምንድነው ያ አሁን ለምሳሌ ሽማግሌዎቹ حتى በዒባዳ ላይ የሚበረቱት በወጣትነታቸው ያስተምሩት ነው ሰላት ሁሌ የሚሰግድ የነበረ ወጣት በሽምግልናው የበለጠ እያለከለከም ቢሆን መጥቶ መስጂድ ይሰግዳል ለምዷል ወገቡ ማለት
ሐታ ቁዋ ቢደክም እንኳን ማለት ነው የቻለውን ይጥራል ማለት ነው። ያ ከሌለስ የተበላሸ ነው ማለት ነው። ትልቅ ሰውዬ እኮ ሆኖ ጠጅ ቤት ለጠጅ ቤት ምታገኘዋል፣ ኮፍያ ለብሶ ምናምን በጣም ይገርማል። በየመጥፎ ቦታ ታገኘዋል። ትልቅ እድሜው ራሱ አላስተማረው። ለምን? በወጣትነቱ መስመር ስቷል። አው ሸይጣን ምን ይላል? ገና ነው አንተ ፈታ በል ዘና በል እንደፈለግኩ ነው። አሁን ያልተ ለማመድከው ሐያት ነገ ይከብድሃል። ሽምግልና ላይ አይደለም፣ አሁን ነው በወጣትነት ነው የምትምትልበት የምትማረበት ራስህ የምታሰለጥነው በኢማን በተቅዋ የምታሸበርቀው። ስለዚህ የወጣትነት እድሜ ለዱንያም ቢሆን ትልቅ ደረጃ የምትደርሰው ዶክተር የምትሆነው ጊዜን ስትጠቀም ነው። በወጣትነት ሌላው እንደፈለገ ፍሬን ሲለቅ ስትማር አለን ቁጭ ብለህ ስታጠና ነው እንጂ ዝም ብሎ በአጋጣሚ የሚባል ነገር የለም አይደል? የግድ ጥረት ይፈልጋል። አኺራም ደግሞ ውጤት የምታገኘው እንደዚህ ነው። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? ሰብዐቱን ዩዚልሁም ላሁ ፊ ዚሊሂ የውመ ላ ዚለ ኢላ ዚልሁ። 7 አይነት ሰዎች አላህ ስብሓነሁ ወተዓላ በጥላው በዐርሹ ጥላ ስር ከሚያጠላቸው ሰዎች የውመል ቂያማ አንዱ ማን ያሉት? ከሰባቱ ሻቡን ነሸአ ፊ ጣዓቲላህ፣ ወጣት ነው ወጣትነት ሳይበግረው ይሄ ወጣትነት ጊዜ በአግባቡ የተጠቀመበት የሆነ ሰውዬ ነገ ይድናል፣ ከጭንቀት ይወጣል። ሰዎች በፀሐይ በሚቀቀሉበት ሰዓት ላይ እሱ ዐርሽ ጥላ ስር ይቀመጣል። ይሄ ወጣትነቱን በአግባቡ ካልተጠቀመበት እዚህም ከራሱ መቃጠል አልፎ ሰዎችንም ያቃጥላል። መስመር ሲስታውን አንድ ወጣት የአይን ማረፊያ መሆን ሲገባው ቤተሰቡ ሁሉ ይበሳጭበታል አይደል? ያልሆነ ሱስ ሲገባ ያልሆነ መስመር ሲስት ሁሉን ነገር ለሞክረው እያለ እንደፈለገ ሲሆን አደጋው ለራሱ ብቻ ሳይሆን ለማህበረሰብ ለቤተሰብ ጭምር ነው አይደል? ነገ ደግሞ አኺራ ላይ ደግሞ ከዚህ የበለጠ ጭንቀት ውስጥ ነው የሚገባው ማለት ነው። ይሄ ወጣትነቱን በአግባቡ ካልተጠቀመ ማለት ነው። ይሄ ወጣትነት ኒዕማ ነው፣ ጸጋ ነው፣ ተጠቀምበት ነው። ማርጀት ሳይመጣ በፊት ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም ሸባበከ ቀብለ ሐረሚከ። አቡል አታህያ የሚባሉት ገጣሚ ምን ብለዋል? ኢነ ሸባበ ወልፈራገ፣ ይሄ ወጣትነት እንደዚሁም ደግሞ ትርፍ ጊዜ የሚባለው ደግሞ የነገራቶች ሁሉ ደግሞ መመቻቸት፣ የገንዘብ አቅም ማግኘት በአንድ ሰው ላይ የተሰባሰቡበት ከሆነ ከዛ በኋላ ይሄ ትልቅ መፍሰዳ ነው አሉ። ትልቅ አደገኛ ነገር ሊያጠፋው የሚችል ነገር ነው ማለት በአግባቡ ካልተጠቀመበት ማለት ነው። ራሱ ሸባብነት ዝም ብሎ ራሱ አደጋ ነው አይባልም አይደል? ይሄ ማለት አይደለም። የተፈለገ ምንድነው እሱ? በአግባቡ ያልተጠቀምክበት ከሆነ ግን መዘዙ በጣም ዋጋ የሚያስከፍልህ ለትልቅ አዝቅት የሚዳርግህ ይሆናል ማለት ነው። ወጣትነት እንደገና ደግሞ ትርፍ ጊዜ ከእንደገና ደግሞ የዱንያ መመቻቸት ማንኛውንም ነገር ማግኘት በእጁ መሆን ምንድነው ሰውየው ላይ ትልቅ መፍሰዳ ነው አሉ። ትልቅ አደጋ ነው። ግልጽ ነው አይደል? ባረከላሁ ፊኩም። አንድ ሰው አንድ ወጣት በአሁኑ ሰዓት ገንዘብ እንደፈለገ ያገኛል፣ እንደፈለገ የፈለገውን ነገር ያገኛል። ከእንደገና ደግሞ ብስለት ያለው ይመስለዋል። ብዙ ያልበሰላቸው ነገሮች አሉ። ልክ ይሆናል። ይሄንንም ልሞክር ያንንም ልሞክር፣ ከዛ በኋላ ያኛውን ጓደኛ የሆነ ሱስ ይከተዋል፣ ያም የሆነ ነገር ውስጥ ይከተዋል። ከዛስ በኋላ መውጫ ቀዳዳ ያጣል። ከባድ አደጋ ውስጥ ይወድቃል። ከአላህም ይርቃል፣ መንገድም ይስታል። ላ በዱንያው ውጤታማ አይሆንም፣ ወላ በአኺራው ውጤታማ አይሆንም ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ነዋል አልሙእሚኑ ልቀዊዩ ኸይሩ ወአሐቡ ኢለላህ ሚነል ሙእሚኒ ضዒፍ እሕሪስ ዐላ ማ የንፈዑከ ወስተዕን ቢላህ ወላ ተዕጅዝ። ምን ይላል ነቢ ዓለይሂ ሰላቱ ወሰላም? አልሙእሚኑ ልቀዊይ ጠንካራ አማኝ ይሻላል ከማን? ከደካማው አማን። በኢማኑ የጠነከረ አታ በሰውነቱ የጠነከረ ሰው የተሻለ ነው። በተለይ ለአላህ ስብሓንሁ ወተዓላ
ትእዛዝ የበለጠ የበራ ሆኗል። ጂሃድ ፊ ሰቢልላህ ወጣ ሲባል ያ ጠንካራው ማሻአላህ አይደል እንዴ ቀውይ የሆነ ኢማን ያለው المؤمن القوي خير وأحب إلى الله الله ዘንድ ይበልጥ ተወዳጅ ነው ከደካማው ምን ሙስሊም وفي كل خير ማንኛውም ሙስሊም እስከሆነ ድረስ ሁሉም ላይ ኸይር አለ ነብዩ አለይሂ ሰላቱ ወሰለም። ከዛም አሉ احرص على ما ينفعك በሚጠቅምህ ነገር ጉጉሁን ትጉሁን احرص على ما ينفعك ለዲንህም ለዱንያህም የሚጠቅም። አሁን እኮ በአብዛኛው ወጣት በዱንያም እንኳን ስራ አልተጠመደም። ለሚጠቅመው ወይ በጥናቱ ላይ አይደለም ያለው ለዲኑ ለዱንያው ለዓለማዊ ዕውቀት እንኳን ጊዜውን አላዋለም። ወይ ደግሞ በአኺራ ላይ በአኺራ ዕውቀት ላይ በጂሃድ ላይ ያኒ በሐለቀተ العلم ላይ አልተጣደም። በዛ ነው ትልቁ የሚጠቅም ነገር ነው የአኺራ ነገር ነው። ግልጽ ነው እኮ احرص على ما ينفعك በሚጠቅምህ ነገር ላይ ሁሉ ጉጉም ትጉሁን። ደግሞ ያኒ ዝም ብሎ አይደለም ይሄ ደግሞ የሚመጣው ሁሌም ግን የአላህን Subhanahu Wa Ta'ala እገዛ ፈልግ። ወስተዒን ቢላህ አትሰላች አትሳነፍ። ነገ እሰራለሁ አትበል። ዛሬ ስራ ጥንቅቅ አድርገህ ውጣ ሁሉን ነገር። ዛሬ ውርድ ካለህ ዛሬ ውርድህን ሳትጨርስ እንዳትውል ነው። ግልጽ ነው አይደል? ዛሬ የሆነ ዒልም ማጥናት ማሐፈዝ ካለብህ ማሐፈዝ አለብህ። ነገ አትበል። አትዳከም። መዳከም መስነፍ በዚህ ወጣትነት ጊዜ በተለይ ተሰንፍበት የሚገባ እድሜ አይደለም። ነብዩ አለይሂ ሰላቱ ወሰላም አላህ እንዲጠብቃቸው በተለይ ከሁለት መጥፎ ከሚባሉ ነገሮች በአላህ ተጠብቀዋል። من العجز والكسل عجز ማለት ነው አንድ የሆነ ስራ መስራት ቢፈልግ ሊሳነው ይችላል እኮ አይደል እንዴ? ቁዋው ሊደክም ይችላል እኮ አይደል? ረጅም ቂያም መቆም የሚፈልግ ሰውዬ ረጅም መቆም ላይ ይችላል። ከዛ በአላህ ተጠበቃለሁ ብሏል እያለን ጂሃድ መውጣት ቢፈልግ እግሩ እሺ ላይለው ይችላል። ረጅም ጊዜ ቁርአን ቂራአት አልቁርአን መቅራት የሚፈልግ ሰውዬ መቅራት ማይችል ሊሆን ይችላል። ለምን አይኑ እሺ አይለው። እንደዚሁም አንድ ሰው ስራ ሊሰራ የሚችለው ማለት ስራ ማይሰራባቸው አጋጣሚ አንደኛው ስለማይችል ነው። ሁለተኛው ደግሞ ምንድነው? በስንፍና ነው። ነገ ሰራዋለሁ፣ ነገ ከነገ ወዲያ፣ ነገ ሰውፈ ቃቲል ናት ተብሏል። ሰውፈ ትገለሃለች አንተ። ነገ ሰራለሁ። ለምን አሁን አትሰራ? የነገ ጊዜ ትደርሳለህ አትደርስ ምን አሳወቀ? ደግሞ በተለይ የወጣትነት ጊዜህን ተጠቀም ነው። በባ አትሳነፍ ነው። ይሄ ነው ነቢያችን አለይሂ ሰላቱ ወሰላም ይሉት ሸባበከ ቀብለ ሐረሚከ ወፈራገከ ቀብለ ሹግሊከ። ትርፍ ጊዜህን ተጠቀም መሽጉል ከመሆነ በስተፊት። መሽጉል የምትሆንባቸው አጋጣሚዎች አሉ። የቤተሰብ ኃላፊ ትሆናለህ፣ የሀገር ኃላፊ ትሆናለህ፣ የመስጂድ ኃላፊ ትሆናለህ። የተለያየ ኃላፊነትና ውጥር የምትልበት ጊዜ ከመምጣቱ በፊት ተጠቀም እነዚህን ጊዜዎች። ዝም ብለህ አትግደላቸው። የሚገደል አይደለም ጊዜ። በአግባቡ የሚጠቅምህን ነገር ለአኺራ ለዱንያ ነው ነገር ተጠቀም። ፈራገከ ቀብለ ሹግሊከ ወጊናከ ቀብለ ፈቅሪከ። እንደዚሁም ደግሞ ተጠቀምበት ምን ሀብት ምን ከመምጣቱ በስተፊት ድህነት። ብዙ ሰው ሳያስበው በጣም ባለሀብት የነበረ ሰው ንብረቱን ሊከስር ይችላል። ዘካ እንኳን አያወጣም። ሌላው ቀርቶ ዘካ አውጣ ከኔ ጋር ማን ሰርቷል? ኸይር ስራ አይሰራም። ተጠቀምበት። ለራሱ ይሰስታል። ሐጅ አርግ ዋጅብ የሆነበትን አያረግም። መልካም ስራ አይሰራም። የቲም እርዳ አይረዳም። ወጊናከ ቀብለ ፈቅሪከ። ጊናህን ሀብትህን ተጠቀም ምን ከመምጣቱ በፊት ድህነት ከመምጣቱ በፊት። እርግጥ ነው በዚህ ሰዓት ደግሞ ይበልጥ አሁን አቅም ያላቸው ሰዎች የሚፈተኑበት ሰዓት ነው።
ለምን ብዙ ሰዎች የሚበሉት እያጡ ነው አይደል? በኑሮ ውድነት ብዙ ሰዎች አጠገባችን ያሉ የሚሰሩ ትጉ የሆኑ ከሰዎች ምንም መፈለግ የማይፈልጉ የሚጥሩ ግን ኑሯቸውን መምራት አልቻሉም። አንተ ታውቃለህ ወንድምህ እንደተቸገረ፣ ግን ገንዘብህን የታስቀምጠዋል ባንክ ወማ አድራከ ማ ባንክ፣ ዳሽን ባንክ፣ ወጋገን ባንክ፣ ምናምን ባንክ፣ ጀግኒ ባንክ እዛ ሰብስበዋል። ነገ ይሄ ገንዘብ ሊጠፋ ይችላል። ግን በዚሁ ቢልሙናሰባ አንድ ሰው ወንድሙን የሚረዳ ከሆነ አላህ ይረዳዋል። አንድ ሙእሚን የአንድን አማኝ ችግር የሚቀርፍ ከሆነ የዱንያ ችግር እኮ ነው የሚቀርፈው አለ። የእሱ ግን የሚቀረፍለት የምንለው የአኺራ ችግር ጭንቀት ነው ነፃ የሚወጣው። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አንድን ሙእሚን ኩርባ ችግር ጭንቀት የተወጣ የሆነ ሰውዬ ነፈሰ አላሁ ዐንሁ ኩርበተን ሚን ኩረቢ የውሚል ቂያማ አላህ የእሱን የቂያማ ቀን ጭንቀት ነፃ እንዲወጣ አድርጓል አሉ አሳዲቁል አሚን ሰለዋቱላሂ ወሰላሙ ዐለይህ። ወላሁ ፊ ዐውኒ አልዐብድ ማ ካነ አልዐብዱ ፊ ዐውኒ አኺህ። አላህ ስብሓነሁ ወተዓላ ባሪያውን በመርዳት ላይ ነው። እሱ ምን እስካደረገ ድረስ ወንድሙን በመርዳት ላይ እስከሆነ ድረስ አላህ ባሪያውን በመርዳት ላይ ነው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ይሄ ጊናህም ሀብትህም ይጠፋል ማለት ነው። እንደ ጥቅል ከዛ በኋላ ነው ወሐያተከ ቀብለ መውቲካ፣ ህይወትህን ተጠቀም። በአጠቃላይ ህይወት ትልቅም ሰው ብትሆን ያለህን ጊዜ አሁንም ተጠቅመህ ትላንት ያለፈህን ነገር ያኔ አለፈህ አይመለስምና ተውበት በማድረግ ተጠቀምበት። ያስጠይቃል ጊዜ ህይወትን ተጠቀምበት ከመሞትህ በስተፊት። በተለይ አንድ ሰው ረጅም ዕድሜ ኖሮ ሲያበቃ ያኔ ሳይገሰጽ ሳይመከር የሚሄድ ከሆነ የሰውዬ ሀላፍት ነው። ቅድም እንዳለው ነው ከባድ ጥያቄ ያለበት ከባድ አላህ ስብሓነሁ ወተዓላ ዑዝሩን ሁሉ አይቀበለውም። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ምን ይላሉ በሐዲስ ላይ አዕደረ አላሁ ኢላ እምሪኢን አኸረ አጀለሁ ሐታ በለገሁ 60። አንድን ሰውዬ ዑዝር አሳጥቶታል። ዑዝሩን አይቀበለውም ማለት ነው። እድሜውን አርዝሞ ሲያበቃ እስከ ስንት አደረሰው? 60 ዓመት ድረስ ማለት ነው። እሺ ከዚህ ዓመት በኋላ መቼ ሊመከረው? እዚህ እድሜ በኋላ አሁንም አዛውንት ሆኖ ቁዋ ሁሉ ደግሞ ዝሙት የሚሰራ እኮ በጣም ውሽ የሚጥውን ዛይ አሁንም ማይመከር ማይገሰጽ አለ እኮ። በቃ ማን አለብኝበት ሻህዋም እንኳን አላስቸገረውም፣ ግን በቃ ህፃን ልጅ ደፈረ ይባል። ትልቁ ሰው ያዛሙት ላኢላሃ ኢላላህ ወደ ሞት የቀረበው ሰውዬ አልተማረ። ስለዚህ ባረከላሁ ፊኩም ህይወትህን ተጠቀምበት። እስከ ዛሬ መልካም አልሰራህም ነበር፣ አሁን ስራበት። ጥሩ ስራ አላህ ስብሓነሁ ወተዓላ ትልቅ ደረጃ ያደርሰሃል ማለት ነው። እና ባረከላሁ ፊኩም ሰለፉን ሳሊሕ ጊዜያቸው በጣም ለጊዜ ቦታ ስላላቸው በጊዜያቸው ታሪክ ሰርተው ሄዱ አይደለም። ለጊዜያቸው በጣም ግምት ስለነበራቸው ቂማ ስለነበራቸው ያሉትን አጋጣሚዎች ሁሉ በጥሩ ሁኔታ ይጠቀሙታል፣ ያሳልፉታል አይደለም። የቁል ሐሰን አልበስሪ ረሕመቱላሂ ዐለይህ ኢማም ሐሰን አልበስሪ ምን ይላሉ? የብነ አደም አንተ የአደም ልጅ ሆይ ኢነማ አንተ አያም፣ አንተ ማለት የቀናት ምንድነው? ክምችት ነው። ኢዛ ዘሀበ የውሙከ ዘሀበ በዕዱከ፣ አንድ ቀን ካንተ ላይ ሄደ ማለት ካንተ ላይ ካንተ ማንነት ላይ እየሄደ እኮ ነው አይደል? አንድ ቀን ካንተ ሄደ ማለት በቃ ዛሬ ቀኑን አሳለፍኩትና ካንተ ማንነት ላይ ቆየ። ወደ አኺራም እያቃረበ ነው በነገራችን አይደል? እዚህ ምን ሰርተሃል? ምን አድርገሃል? ባረከላሁ ፊኩም የሰለፎቹን ሁኔታ ብናይ ለጊዜ የነበራቸው ሐታ ሐሰን አልበስሪ ምን ይላሉ? እኔ ህዝቦችን አድረክቱ አቅዋመን ህዝቦችን አግኝቻለሁ አሉ። በሌላ አባባላቸው እናንተ
ለዲናርና ለዲርሃማችሁ ግምት ከምትሰጡት በላይ ለጊዜያቸው ጊዜ የሚሰጡ ዋጋ ያኒ ልቂማ የሚሰጡ ሰዎችን አድርጋለሁ አግኝቻለሁ ይላል። አንድ ሰው ለገንዘቡ እንዴት ነው የሚጨነቀው? ገንዘቡ እንዴት ነው የሚጠብቀው? ገንዘብ ዝም ብሎ ሜዳ ላይ ጥሎት ሄዳ የሆነ ሚሊየንስ ምናምን ሰብስቦ ከዛ በኋላ እዚህ ጋር የሆነ ቦታ ላይ በር አካባቢ ላይ ጥሎት በቃ ይሄ ገንዘብ መቼም አላህ ከሻው ሌባም ቢወስዶ ችግር የለውም ብሎ በጣም ነው የሚጠብቀው አይደል? ገንዘቡን በጣም ነው የሚጠብቀው። ሐታ ስራ ለመስራት ሲያስብ ጥናት አለው። አጥራቅማ ጥናት በአሁኑ ሰዓት አለ። ያከስራል ወይስ አያከስርም? ገንዘብ ይሄ ውጤት ያመጣል ወይስ አያመጣም? ወይ ካዝና ውስጥ ነው የሚያስቀምጠው ወይ ደግሞ ባንክ ነው የሚያስቀምጠው አይደል? በአግባቡ ተጠንቅቆበት ገንዘቡ። ከዚህ በፊት የነበሩ ሰዎች ለገንዘብ ለብር፣ ለዲናር፣ ለዲርሃም እናንተ ከምትሰጡት የበለጠ ግምት ለጊዜያቸው ይሰጡ ነበረ። ለምን? ጊዜ ምን እንደሆነ ስለተረዱ ነው ማለት ነው። ጊዜ አኺራችንንም የምንሸምትበት በጊዜያችን ተጠቅመን ነው ማለት ነው። ለዚህ ነው ጊዜ ያስጠይቃል። ዝም ብሎ የሚገደል ዝም ብሎ ባልባሌ የምናውለው ከአላህ ጋር የምንጣላበት አይደለም። ጊዜ በጊዜያችን ለአላህ ታዛዥነታችንን አንጸባርቀን ትልቅ ማርክ የምናስመዘገብበት ጊዜ። ነቢዩ ዓለይሂ ሰላቱ ወሰላም የውመል ቂያማ ሰውየው ሳይጠየቅ አያልፍም አን ዑምሪሂ ፊማ አፍናህ፣ ጊዜውን በምን አሳልፈው ይጠየቃል። በምን አሳልፈው? ናይት ክለብ፣ ሐራም ቦታ፣ መጠጥ ቤት፣ ከሴት ጋር በመባለግ በምን አሳልፈው ይጠየቃል። ወአን ሸባቢሂ፣ ከወጣትነቱም። ወጣትነት ደግሞ ልዩ ጥያቄ ያለበት ባይቀር ነው ማለት። ወጣትነት ልዩ ጥያቄ። ለምንድን ነው ልዩ? ልዩ የጉብዝና ጊዜ ነው። ልዩ የኃይል ጊዜ ነው። የብርታት ጊዜ ነው። በምን አሳለፍከው ይህን ወጣትነት? አሁን አብዛኛው ኸልቅ አዕዳኡል ኢስላም ወአዕዳኡድ ዲን እንኳን ብታያቸው ሰዎችን ከመንገድ እንዲወጡ የሚፈልጉት በተለይ ማን ነው? ሸባቡ ነው። ወጣቱ እንዲሸማጠር ነው የሚፈልገው። ወጣቱ ሽብሃ እንዲሆን በቃ መስጂድ እንኳን ገብቶ በተለያየ አይነት ነገር ቢዚ እንዲሆን እያደረጉት ነው። አታ መስጂድ እንኳን የገባው ሸባብ ሰላት ላይ የሚመጣበት ምንድን ነው? ተከታታይ ድራማ፣ ተከታታይ ፊልም እኮ ነው ልቡ ላይ ተክሎለታል። ተከታታይ ፊልም እዛ ዌብሳይት ላይ ያየው ፈሳድ፣ እርቃናቸው የሚሄዱ ሴቶች ልቡ ላይ እንዲቀረጽ። ይሄ ሸባብ እንዲሸማተር ነው የሚፈልገው። እዚህ መስጂድ ቁጭ ብለው ስለ ኳስ እንዲያወራ ይሆናል። ስለ ኳስ የሆኑ ፈረንጆች ተራገጡ መስጂድ ላይ። አሁን አንዳንድ ሸባብ ልክ አሰላሙ አለይኩም ሲል በአርሰናል ቁጥር 9 ቁጥሩን አይተዋልና ወሬ። ለምን? ልቡ ሁሉ ተንጠልጥሏል። በምን? በኳስ። ልቡ ሁሉ ተንጠልጥሏል። በምን? በፊልም። ይሄ ወጣትነት በዚህ ነው ወይ ያሳለፍከው? ነገ ቂያማ ቀን አላህ ፊት ስትጠየቅ በምን አሳለፍከው? ወይስ መስጂድ በመምጣት ቁርአን በመሐፈዝ ሌሎች ፍሬን ሲለቁ አንተ ራስህን ጭምት አድርገህ ለአላህ ታዛዥ ሆነህ ነው ያሳለፍከው የወጣትነት ጊዜ? በወጣትነቱ ያደረገው ይጠየቃል። በምን አሳለፍከው? የወጣትነት ጊዜ ልዩ ጊዜ ነው። ወአማሊሂ ሚን አይነ እክተሰበሁ፣ ከገንዘቡም ይጠየቃል። በኬት አመጣኸው አለ ጥያቄ። ኬት አመጣኸው? በምን አወጣኸው? ኬት አመጣኸው ካለፍክ ሌላ ጥያቄ ደግሞ ነው በምን አወጣኸው? ሐራም በመስራት ለሐራም ወጪ በማድረግ የፈሳድ አይነቶችን በማስፋፋት ቤት ላይ በምንድን ነው ያወጣኸው ገንዘብን? ወይስ ለአላህ መንገድ ነው ፊ ሰቢልላህ ነው ገንዘብን ያወጣኸው? ሰደቃ ስትባላወለ ሶፍ መልካም በመስራት ነው ገንዘብን ያወጣኸው? ገንዘብህም አንተም የአላህ ናችሁ አይደል? እኔም አንተም የአላህ ነን አይደል? ግን የሚባል ነገር የለም። አላህ ሱብሓነሁ ወተዓላ እኛ ከሰጠናቸው ሲሳይ የሚሰጡ ነው። ወሚማ ረዘቅናሁም ዩንፊቁን፣ የአላህ ባሪያዎች ማለት
እኛ ከሰጠናቸው ሲሳይ የሚለግሱ ናቸው። ገንዘባችን የማን ነው? የኛ ነው ወይስ የአላህ? የአላህ። እንኳን ገንዘባችን እኛ ራሱ የአላህ ነው። አላህ ሲፈልግ ያነሳል። ኢና ሊላሂ ወኢና ኢለይሂ ራጂዑን ይበል። የአላህ ንብረቶች ነን። በፈለገ ሰዓት ያነሳናል አላህ ሱብሓነሁ ወተዓላ። ግልጽ ነው አይደል? ስለዚህ ባረከላሁ ፊኩም በምን አወጣኸው ጥያቄ አለ። በምን አወጣኸው ገንዘብህን? በምን አባከንከው? ሰውነትህን በምን አዋልከው? በእውቀትህ ምን ሰራ? ጥያቄ አለበት ማለት ነው። ሰውዬው ይጠየቃል። ስለዚህ ባረከላሁ ፊኩም እነዚህ ነገራቶችን ሁሉ ኒዕማዎችን ሁሉ ጸጋዎችን ሁሉ አላህ ሱብሓነሁ ወተዓላ በሚወደው ነገር ልናጠፋው ይገባል እንጂ እንደነዛኞቹ እንደ ሌሎቹ እንደፈለገን ልንሆን አይደለም ማለት ነው። ለትልቅ ዓላማና ለትልቅ ግብ የተፈጠረ የሆነ ሰውዬ ዝም ብሎ መባከን፣ ይሄ ወጣትነት ልዩ አጋጣሚ ማባከን ማጥፋት አያስፈልግም ማለት ነው። ግልጽ ነው አይደል እንዴ? ነዓም ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳ ታላቁ ሰሓባ ታውቁት ሰሓባ በጣም የነደመበትን ነገር ሲገልጽ ማለት ነው እኔ በጣም የሚያጸጽተኝ ነገር ይላል። በጣም የሚያጸጽተኝ ነገር ምንድነው? እሱ ዱንያ ባለማግኘት አለ ላ ይሄማ የኛ ነው። እንዲህ ዱንያ ባለማካበቴ እንደዚህ ባለማድረግ አይደለም። ፀሐይ ወጥታ ጀንበሩ ጠልቆ ዑምሬ ጨምሮ ስራዬ ያልጨመረበት ዕለት ነው በጣም የሚያጸጽተኝ ብሏል። እድሜ ጨምሮ ጀንበሯ የጠለቀችበት ቀን ዑምሬ እየጨመረ ስራዬ ሳይጨምር እንደዚህ የሚያስነድመኝ የሆነ ቀን የለም። እዚህ ባረከላሁ ፊኩም ሰለፎች ብታያቸው ጊዜያቸውን በአግባብ ከመጠቀማቸው ጋር እርግጥ ነው እኮ ሰዎች እኮ በደረጃ ነገ ቂያማ ቀን ይበላለጣሉ አይደል? ነገ ቂያማ ቀን ሰዎች ይቆጫሉ፣ ይጸጸታሉ። ሐታ ጥሩ ደረጃ እንኳን የደረሱት ከዚህ የበለጠ ደረጃ መድረስ ይችል ነበር ብሎ የሚቆጭበት ሁኔታ ነው ያለው። በዱንያ ላይ ጊዜውን ባላግባብ ባለመጠቀሙ ምን ነው ከዚህ የበለጠ ቂያም ላይ ከዚህ የበለጠ ጂሃድ ወጥቼ በነበረ ብሎ መጸጸቱ አይቀርም ማለት ነው። ያ ቀን የውሙል ሐስር የጸጸት ቀን ነው። የውሙ ተጋቡን ይላል አላህ ሱብሓነሁ ወተዓላ። ሰዎች እንግዲህ በአንዱ የሚቆጭበት ቀን በመሆኑ የሚጸጸትበት ቀን በመሆኑ ምን የዛኔ ግን ምንም የሚጠቅም ነገር የለም። ዛሬ ላይ ምናልባት ያለፈውን በአግባብ ያላሳለፍን ሰዎች እድላችን ምንድነው ከተባለ አንድ ነው። እሱ ምንድነው? ተውበት በማድረግ ወደ አላህ በመመለስ ይቅር በለኝ ብሎ ወደሱ ንስሐ መግባት ብቻና ብቻ ነው ያለው አማራጭ ማለት ነው። ሌላ ነገር የለም ማለት ነው። እዚህኛ ለትልቅ ዓላማ ለትልቅ ግብ የተፈጠረን የሆኑ ሰዎች ጊዜያችንን መጠቀም እንዴት እንዳለብን ማወቅ መቻል አለብን ማለት ነው። በጊዜያችን መጠቀም መቻል አለብን ማለት ነው። ጊዜያችንን በአግባብ እንድንጠቀምና እንድንበረታ እንድንጠናከር የሚያደርጉን ምኖች አሉ ማለት ነው፣ ሰበቦች አሉ። ከነዛ ሰበቦች የተወሰነውን እጠቅሳለሁ ማለት ነው። እነዚህን የምንጠቀም ከሆነ ባረከላሁ ፊኩም ጊዜያችንን በአግባብ እንድንጠቀም የሚያደርግ ምንድነው? ዘዴ ነው ማለት ነው። አንደኛው ምንድነው? ሙሐሰበተ ነፍስ ራሳችንን ሁሌ መገምገም ነው። ግምገማ ሲባል ብዙዎቻችን የምናውቀው ግምገማ የእድር ግምገማ፣ የሥራ ግምገማ፣ የቢሮ ግምገማ አይደል? ይህም ግምገማ ጥሩ ነው በነገራችን ላይ አይተችም። ግን የራስ ግምገማ ሲል የራስ ግምገማ አንተ ራስን የምትገመግምበት ጊዜ አለ። እኔ ማን ነኝ? ምን አይነት ሰው ነኝ? ዛሬ አላህን ትእዛዝ ምን ያህሉን አክብሬያለሁ? ምን ያህሉን በአግባብ ተወጥቻለሁ? ሙሐሰባ ራስህን ገምግም። አንተ ራስህን ካልገመገምክ ማን ይገመግምልሃል? ራስህን ካልመረመርክ ማን ይመረምርልሃል? ስለ አንተ ማንነት ይበልጥ የሚያውቀው ራስህ ነው።
በል الإنسان على نفسه بصيرة ሰዎች አሁን ለምሳሌ እኔን ስታዩኝ አሁን ጥሩ ሰው ልመስላችሁ እንችላለሁ እዚህ ጋር ስክለሰለስ ግን እኔ ስለ ራሴ ድክመት አውቃለሁ ራሴን በትክክል ከገመገም አዎ ማለት ጀላቢያ መልበሳችን ጺም ማሳደጋችን ጥሩ ሻል ግን የእውነት ሰዎች ነን የእውነት አላህ የሚፈልገን አይነት ሰዎች የእውነት ራሳችንን እኮ እንስተካከላለን ግን አብዛኞቻችን እንደው ከገመገምንም ሰው ነው የምንገመግመው ይሄ ሰው ጥሩ አይደለም ይሄ ሰው ሰላቱ ላይ እንዲህ ችግር አለበት ይሄ ሰው ዳዕዋ አደራረጉ እንደዚህ ነው ሰውን እንገመግማለን ስለ ሰው እንኳን እንጠየቅም እኛ የምንጠየቀው ስለ ራሳችን ማለት አመልከት ስለ ሰው ትችት ወማድራ ከማ ትችት ብዙ እንሰጣለን ግን ስለ ራሳችን እኔ ስለ ራሴ ምን ያህል ራሴን ገምግሜያለሁ በቀን ሰለፎች ሙሐሰባ ያደርጋሉ ያለቅሳሉ በሰሩት ይጸጸታሉ መቼ አሁን ነፍስያቸውን ገምግመው ነፍስያቸውን ስርዓት እያስያዟል ዛሬ እንደዚህ ድንበር አልፈሻል ዛሬ ያልሆነ ነገር ተናግረሻል ዛሬ ጊዜ አላግባብ አባክነሻል ሙሐሰበተ ነፍስ يقول عمر الفاروق رضي الله عنه وارضاه حاسبوا انفسكم قبل ان تحاسبوا ራሳችሁን ገምግሙ ዑመር الفاروق ከመገምገም በፊት ራሳችሁን መዝኑ ከመመዘን በፊት አላህ ፊት ግምገማ አለ አላህ ፊት ሒሳብ አለ በዝርዝር የሒሳብ ዝርዝሩ ግምገማው የበረታበት ሰው ጠፍቷል ተብሏል ከባድ ነው ስለዚህ ራሳችንን ካሁኑ ሒሳባችን እንዲቀል ራሳችንን መመርመር ራሳችንን መገምገም መልመድ አለብን ማለት ነው ነፍስያን ብቻህን አድርገህ ቁጭ ብለህ ተሳሰባት ራስ ዛሬ ምን ሰርተሻል ምን አጥፍተሻል ምን አልመተሻል ነገም ደግሞ ምን ማሻሻል አለብሽ ራስህን ገምግም ራስህን መዝን ከመመዘን በፊት ሚዛን አለ ቂያማ ቀን ትመዘናለህ ራሳችንን እንመዘናለን ስራችንም ይመዘናል የሥራ መዝገባችንም ይመዘናል ተብሏል ሚዛን የሚደፋ ነገር ነው ወይ የምትሰራው ጥሩ ስራ አለህ ወይ ታላቁ ሱሐባ አብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳ ፊዚካሊ ስታዩት ቀጠን ያለ ኢማኑ ደግሞ ወፍራም የነበረ ሱሐባ ፊዚካል አይደለም አላህ የሚያየው ያንተ ተክለ ሰውነት ኢነላህ ላ የንظሩ ኢላ ሱወሪኩም ወላ ኢላ አጅሳሚኩም ወላኪን የንظሩ ኢላ ቁሉቢኩም ወአዕማሊኩም ተክለ ሰውነቱ ማማሩ ሼቱ ምናምኑ ማሻአላህ መልኩ አላህ የሚያየው የልብ ጥራት ግልጽማት የንظሩ ኢላ ቁሉቢኩም ወአዕማሊኩም ልብህን ያያል አላህ ስራህ ምንድነው ያያል አላህ ይህ ሰሃባ ታዲያ በኢማኑ ከፍተኛ ደረጃ የደረሰ ማሻአላህ ግን ፊዚካሊ ሲታይ ቀጠን ያለ ከለታት አንድ ቀን መጣና ነፋስ አወዛወዘ ሰዎች አዩና ሳቁ ከቅጥነት የተነሳ ነው ረሱሉ ሰለላሁ ዐለይሂ ወሰለም አተዕጀቡነ ምን ዲቀቲ ሳቀይ ትደነቁት ምትገረሙት ባቱ ቀጭን ስለሆነ ነው ወይ አሉ ነገ ቂያማ ቀን ከኡሁድ ተራራ የበለጠ ያመዝናል አሉ ሱብሃንአላህ ምንድነው ደሙ ነው ስጋው ነው እንደዚህ ያመዘነው ፊዚካሉ ነው አይደለም ያ አይደለም አላህ ሱብሓነሁ ወተዓላ በሰጠህ ሰውነት ምን ያህል ቂያም ቆመሃል ምን ያህል ጂሃድ ፊ ሰቢልላህ በአላህ ሱብሓነሁ ወተዓላ መንገድ ላይ ምን ያህል ታግለሃል ይሄ ነው ሚዛንህን ከፍ የሚያደርገው ነገ ቂያማ ቀን ማለት ራስህን መዝን ራስህን ገምግም ግልጽ ነው አይደል ሌላው አሁንም በጥሩ ሁኔታ ራሳችንን ጊዜያችንን እንድንጠቀም ከሚያደርጉን ዘዴዎች መካከል አንዱ ደግሞ ምንድነው ሞትን ማስታወስ እኛ የሞት ዕቃዎች ነን እኛ ዘላለም እንኖራለን
አንኖርም። ግን ደግሞ ያው ረጅም መሞታችንንም ሁላችንም እናውቃለን። አሁን እኔ አልሞትም ብሎ የሚጻረር ሰው እኮ አናይማ። ሐታ አሁን ትራምፕ ብትጠይቀው እኔ አልሞትም ይላል። ትራምፕ ወማድራከ ትራምፕ አልሞትም ይሞታል እኮ ያውቃል። ግን ከሞት በኋላ ያለው ህይወትን አያውቀውም። ከሞት በኋላ ህይወት መኖሩን የምናቅ ሰዎች፣ ቀብር ውስጥ አዛበል ቀብር መኖሩን የምናቅ ሰዎች፣ ከዚያ በኋላ ሲራጥ እንዳለ የምናቅ ሰዎች፣ አኺራ ላይ ትልቅ ብዙ መሰናክሎች እንዳለ የምናቅ ሰዎች ሁሌ ሞትን ካስታወስን ህይወታችን ይስተካከላል አይስተካከልም? ጊዜያችንን በአግባብ እንድንጠቀም ያደርገናል አያደርገንም? ሞት አለብኝ ኩሉ ነፍሲን ዛኢቀቱል ሞት። ግን አሁን ከመስጂድ ቀጥታ እንደወጣው ልሞት እችላለሁ። ከዚህ ወደ ቀብር ሊሄድ እችላለሁ። ካለሁበት አፓርትመንት ካለሁበት ህንፃ ሚነል ቁሱሪ ኢለል ቁቡር ከዛ ህንፃ ውስጥ ወጥቼ ወደ ላህድ ልገባ እችላለሁ ብሎ ሁሌ የሚያስታውስ የሆነ ሰው ዝግጅት ያደርጋል። ጊዜውን በአግባብ ይጠቀማል ወይስ ያሾፋል ወይስ ይቀልዳል? ወላሂ በአግባብ ይጠቀማል ማለት ነው። በአግባብ ይጠቀምበታል ጊዜው። ግልጽ ማለት ነው። ለምን የመሞቻ ጊዜውን እንኳን እኮ አቅም የሰው ልጅ መች ነው የሚሞተው? ወላሂ አናውቀውም እኮ። አንዳንዶች እኮ እየሰማን ነው አይደል? ፈጅር ላይ ይመጣል ተብሎ ሲጠበቅ መስጂድ ብዙ ያጣናቸው ወንድሞች እኮ አሉ። ማታ በሰላም ገብቶ ትላለህ። ኢሻ ላይ እኮ አይቼው ነበር። እከሌ ሞተ ትሰማል። ቤተሰብ ይነሳል ብሎ ሲጠብቁት ጀናዛ ሆኖ ሞቶ ያገኙታል። ቢቀሰቅሱት ሄዷል፣ ወደዚያኛው ዓለም ተላልፏል ማለት ነው። እንተካለ። ስለዚህ ባረከላሁ ፊኩም ወንድሞች፣ ሁሌ ሞትን አስታውስ። ሞትን ማስታወስ ጊዜህን በአግባብ እንድትጠቀም ለአኺራ ዝግጅት እንድታረግ የሚረዳ ትልቅ ነጥብ ነው ማለት ነው። ሌላ የመጨረሻ ያው ሰዓትም አልቋል እየተባለ ስለሆነ ጥሩ የሆኑ ጓደኞችን መያዝ ጊዜህን በአግባቡ እንድትጠቀም ይረዳሃል። ጥሩ የሚባሉት አለባበሳቸው፣ ስታይላቸው የሚያማምሩ ጓደኞች ማለት ነው። ጥሩ ጓደኛ የሚባለው ማን ነው? እሱ የሆነ ትልቅ ጥጃ ጫማ አርጎ የሚያክል ምናምን ፀጉሩን አንቆልቁሎ የሚሄደው ሰውዬ ጓደኛ የምታረግ ከሆነ ጊዜህን ይሰርቅሃል፣ ጊዜህን ይበላሃል፣ ጊዜህን በአግባቡ እንዳትጠቀም ያደርግሃል። ከአላህ መንገድ የወጡ ሰዎች ያንተ ጓደኛ ሊሆኑ አይገባም። ያንተ ጓደኛ ማን ነው? እሱ ለአላህ ስጁድ ጎንበስ የሚል መስጂድ የሚያዘወትር አንድ ስግደት ሰግዶ ሌላ ስግደት የሚናፍቀው ና መስጂድ እንሂድ የሚልህ ና ዒልም አለ የሚልህ ና ኸይር ቦታ እንሂድ የሚልህ እንጂ ና ናይት ክለብ እንሂድ ና ቁማር እንጫወት ፕሌይስቴሽን ወማ አድራጋ እንደዚህ አሁን የዘመናዊ ቁማሮች ብዙ አሉ አይደል እንዴ? ና እዛ እንሂድ የሚልህ አይደለም ያንተ ጓደኛ መሆን ያለበት። አልመርኡ አላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም መን ዩኻሊል። ሰውየው በጓደኛው እምነት ላይ ነው ያስተውል። ማን ነው የእሱ ጓደኛ? ማጅራት መቼ ነው የእሱ ጓደኛ? ማጅራት መቼ ከሆነ ማጅራት መቼ ያደርገዋል ማለት። ኸማር ከሆነ መጠጥ የሚያንቆረቁር ሰውዬ ከሆነ ኸምር ቀስ እያለ እያባበለ ኸምር እንዲጠጣ ያደርገዋል አይቀርም ማለት ነው። ና ግድ የለም አንተ እዛ ቡና ቤት እንሂድ ቁጭ በል አንተ ለስላሳ ጠጣ። በመጀመሪያው ቀን ለስላሳ ሚሪንዳ ምናምን ጋብዛለሁ፣ ችግር እኔ ቢራ አልጠጣም። ይሄ ጓደኛ አድርገው ትይዘዋለህ። ከዛስ በኋላ ትንሽ እያባበለ ያንን ካለማመደ በኋላ ትንሽ ቢራ ደብለቀላል፣ ትንሽ ወስኪ ትንሽ እስቲ ሞክረው ትልና አንዴ ሲጨምርልህ ሲደባለቅልህ ዱንያው ይደባለቀባል። ከዛ በኋላ ያሱተኛ ሆነ። ከዛ በኋላ መውጣት አትችልም ማለት ነው። ስለዚህ ጓደኛ በአንተ ህይወት ላይ ተጽዕኖ አለው። ጊዜህን እንዲበላ የሚያደርግ ጓደኛ ራቀው። በጊዜው ጠንካራ የሆነ በዲኑም በዱንያም ትምህርት ላይ አክቲቭ የሆነ ያንተ ጓደኛ አድርግ። ህይወትህ ላይ ትልቅ ተጽዕኖ አለው ማለት ነው። ግልጽ ማለት ነው። ዝም ብሎ ጊዜው የሚያባክን፣ ዝም ብሎ የሚጫወት፣ ዝም ብሎ ልቅ የሆነ፣ ዝም ብሎ ቁም ነገር የሌለው
ጓደኛ ሊሆን አይገባም ማለት ነው። ጓደኛ ትልቅ ተጽዕኖ ስላለው ለጊዜያችንም ከሚጠቅሙን ነገሮች አንዱ ጓደኛ ናቸውና ጓደኛህን አስተውል ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ በጊዜያቸው በአግባቡ ከሚጠቀሙ ሰዎች አላህ አድርገን። وفق الله الجميع لما يحب ويرضى إنه ولي ذلك والقادر عليه وآخر دعوانا أن الحمد لله رب العالمين. سبسكرايب بمرق بيتساب يهرو.